አንዱ ስለ ድሆች መሟገት ብቻ ሳይሆን ለድሆች ማሰብ ከሆነ መበለቶችን፣ ወላጅ አልባ ሕፃናትን ንጹህ የሆነ አምልኮ የሆነ ሳለ ከድሃ አትዋል፣ ከድሃ ጋር ቁጭ አትበል፣ የ15 ብር ውሃ ይዘ የሆነ ሆቴል ላይ ቁጭ በል እንዳጨብጦ ይጋባባል የሚሉትን አክሴፕት አድርጋችሁ ጽድቅን ለማጨለም ጻድቁን ለመኮነን መነሳት ጥሩ አይደለም። ያዕቆብ ምዕራፍ 5ን አንብቡ። ጻድቁ እናንተን አይናገርም፣ ኮንናችሁታል፣ ገላችሁታል። ወየውላችሁ ልቡን እንደሚያወፍር በሬ ለእርድ ቀን እንደሚወፍር በሬ ልባችሁን አወፍራችኋል ይላልና ወዳጆቹ ይውላችሁ ዋጋ እዚህ ምድር ላይ በሁለት ነገር ይከፈላል። አንደኛ በወንጀል፣ ሁለተኛ በጽድቅ። የጽድቅ የሆነው ክብር አለበት፣ የወንጀል የሆነው ግን ውርደት ነው፣ መጨረሻውም ጥፋት ነው። ክርስቲያን እንደሚሆን መከራን ተቀበሉ፣ ስለ ድሃ አደግ ተሟገቱ፣ ስለ ስህተት ስለ እግዚአብሔር ቃል ተሟገቱ። ይሄ ሲነገር እንዴት ይደብራቸዋል። በጴንጤ ውስጥ ተሸሽጎ ያንን ንጹህ ማህበረሰብ እያጠፉ ያሉትን ቶለሬት አድርጋችሁ የቤተ ክርስቲያንን ንጽህና ለማስጠበቅ ዋጋ የሚከፍልን ሰው እንደ ጠላት ካያችሁት ይሄ በቃ ጌታን አትወዱትም ማለት ነው። እና ቆይና ያሳያችሁ ምን ብለው እንደለጠፉ በጣም ብዙ ፔጆች ናቸው የለጠፉት። ዝም ብዬ ሰርች ሳደርግ ያገኘሁትን ነው። ይኸውላችሁ ይሄውን የተለጠፈ ይኸውላችሁ ምን ይላል? አቤል አቡና ቲክቶክ ላይ ላይቭ ላይ ሄኖክ የመታሰሩን ዜና በደስታ የገለጸ ባለበት ሰዓት እዛው ላይቭ ላይ ያለ የመፈታቱን ዜና በኮመንት አበሰሩት። ቀስ ብሎ ላይቭን ዘግቶ ወጥቷል። ከአሁን በኋላ ህይወታችሁ ላይ የሚሆነው ይሄ ነው። ጠላት ድካማችሁ ምናምን አሜን ይላል ሰው ከታቸው ነው። ጠላት ድካማችሁ እና በፍጹም እኔ ላይቭ ላይ ገብቼ ሄኖክ ታሰረ ብዬ አልተናገርኩም። ቪዲዮ ነው የሰራሁት። ቪዲዮ ላይ ደግሞ የሰራሁት እንደዚህ ብዬ ነው የሰራሁት። እንደዚህ አሁን እንደማወራው በጣም ደስ አለክ ምናምን የምትሉኝ ሰዎች አዎ ደስ ይለኛል። ግፈኞች ሰዎች ሲጠየቁ ደስ ይለኛል። ለምሳሌ አሁን እኔ ብታሰር ደስ የሚላችሁ በጣም ብዙ ሰዎች አላችሁ። የሐሰተኛ ነቢያት ካዳሚዎች፣ ዕጣን አጫጫሾች፣ ነገር ለኳሾች የሆናችሁ ሰዎች ደስ ይላቸዋል። በፍጹም ግን ይሄ ውሸት ነው። ሰሞኑን ደግሞ አንድ አቡና ትንቢት ተናገረ የሚል የተቆረጠች ቪዲዮ ደግሞ እየለቀቁ ተመልክቻለሁ። እና አቡና ትንቢት ተናግሯል። ትንቢት ብናገር ልንገርክ፣ አሁን የምትሰድበኝ ሰውዬ አትሰድበኝም። የእግዚአብሔር ሰው ነው አቡና ነው የምትለኝ። በጣም ጎበዝ ነው። የሚገርም ነገር ልናገር ብል እንዴት አይነት ሳይኮሎጂ መጠቀም እንዳለብኝ አውቃለሁ። አብዛኞቻችሁን ሞኞች ናችሁ። በነቢያት እናምናለን ምናምን የምትሉ ሰዎች አብዛኞቻችሁን አይምሮአችሁ የማገናዘብ ችሎታችሁ ዝቅተኛ ነው። የብዙዎቻችሁ ሁላችሁንም አላልኩም፣ የብዙዎቻችሁ የማገናዘብ መጠን በጣም ዝቅተኛ ነው። ለምንድን ነው? በጣም ነው የምትሸወዱት። ቀጥሎ በማስረጃዎች አሳያቸዋለሁ። ለማንኛውም ይሄንን ነው አሁን አንድ የመጀመሪያ ነገር ይሄንን ቪዲዮ ነው ቆርጠው ተማመን ያለብን። የሰው ልጅ ይሄንን ቪዲዮ ቆርጠው ነው ትንቢት ያሉት። ሐሳብ መስጠት አይችልም፣ ማድረግ አይችልም፣ አከናውን አይችልም። በደካማነታችን በመሰረታዊ ማንነታችን ላይ ከተስማማን አንድ ነገር እናምናለን። 2011 ነው አሁን እዚህ ጋኛ ያለነው ኤክስትራ ኦርዲነሪ በሆነ ልዕለ ኃያል በሆነ አምላክ እርዳታ ነው ያለነው። አሁን የኛ ጉባኤ እዚህ ጋር የሚለየው ከሌላው ስብሰባ እግዚአብሔር የሚባል ሰማይና ምድርን የዘረጋ እግዚአብሔር የሚባል ሲናገር ጠፈር የሚመሰረትለት፣ ውኖች የሚንቀሳቀሱለት፣ ተራሮች የሚዘሉለት አምላክ ስላለን ነው። አሁን ይሄ መጽሐፍ ሲናገር ለግሪክ ሰው የእግዚአብሔር ነገር ሞኝነት ነው፣ ለዚህ ዓለም ሰው የእግዚአብሔር ነገር ሞኝነት ነው ይላል። ነገር ግን ዓለም በጥበቧ እግዚአብሔርን ስላላወቀች ነው የሚለው መጽሐፍ ቅዱስ። ዓለም በጥበቧ እግዚአብሔርን አላወቀችው። አሁን ምነግርህ ሎጂክ መንፈሳዊ ነው። እኔ የተነካካሁት ከሚታዩት ሎጂኮች ጋር ሳይሆን ከኃያሉ እግዚአብሔር ጋር። ይሄ 2010 ላይ መጀመሪያ እዚህ ሲመጡ ብዙ ልጆች አይቻለሁ። አንደኛ ዙር እንደናንተ ነው መጥቼ የሰለጠንኩት። አንደኛ ዙር መጥቼ በግድ ነው የመሰከርኩት። በአንደኛ ደረጃ ነው መሰለኝ ምስክርነቴን የሰጠሁት። እግዚአብሔር እንደነካኝ ያወቅኩት እዚህ ከመምጣቴ በፊት ነው። አሁን እናንተ ስትመጡ ከአቀባበል ጀምሮ ያለውን ነገር ነው ያያችሁት። እዚህ ፕሮግራም ላይ ግን ከመምጣታችሁ በፊት ብዙ ሰዎች ጉልበታቸውን ከመሬት ጋር አነካክተዋል። እግዚአብሔር ፊት አልቅሰዋል። ብዙ እናቶች
ማልደዋል። የሚገርም ነገር እኔ ሰፈር ውስጥ እኔ ማላቃቸው ግን ስሜን ይዘው የሚያለቅሱልኝ እናቶች ነበሩ። እግዚአብሔር ደግሞ ለምነከው ጠይቀኸው ጀርባውን የሚያዞር አምላክ አይደለም። የምሬን ነው ምልህ ማለት ነው። እኔ መጸለይ እንዴት እንደነበረ አውቃለሁ። ቸርች ውስጥ ነው ያደግኩትኝ። መጽሐፍ ቅዱሴን መድረክ ላይ አስቀምጬ ነው እኔ ወደ ሱስ የሄድኩትኝ። ከልጅነቴ ጀምሮ መድረክ አካባቢ ነው ያደግኩትኝ እና እንትን አይደለሁም፣ እንግዳ አይደለሁም ለዛ ነገር እግዚአብሔር ለሚባለው አካል። እኔ የሚገርም ነገር ጫት ቤት ውስጥ ቁጭ ብዬ ምርቅን ብዬ መጽሐፍ ቅዱስ እያወራሁላቸው ጌታን የሚቀበሉ ሰዎች ነበሩ። እኔ አፌ ውስጥ ተርዚን አድርጌ ንስሐ ሁሉ ማስገባ ነው። ይሄ የእግዚአብሔር ጸጋ አሰራር ነው። እንዴት እንደሆነ አላውቅም። እና መጨረሻ ላይ ሁሉ መጽሐፍ ቅዱስ ሽጬ ቅም ያለው ጫት ያቆምኩበት ምክንያት እንዴት የእግዚአብሔርን ቃል ሽጬ ቅምበታለሁ ብዬ ከቃምኩ በኋላ ነው የባነንኩት። ጫቴን ለመቃም መጽሐፍ ቅዱስ ሽጬ ቅም ያለው እና ጓደኛዬ ነው የገዛኝ። አሁን እሱ ፓስተር ነው፣ የሙሉ ወንጌል ፓስተር ነው። እና አይታ ሴጣን ሲያጭበረብረን ለእኔ ጫቴን ሰጥቶ እሱ የእግዚአብሔርን ቃል ስላከበረ መጋቢ ሲሆን ፓስተር ሲሆን እኔ ደግሞ መጥቼ ኢየሱስ ፖስተር ሆንኩ ማለት ነው እዚህ ጋር። እና በትክክል ማለት ነው መለኮት ከአንተ ጋር ከሆነ ከመለኮት ጋር ከተነካካ 4 ቀን አይደለም በሰከንዶች ሽርፍራፊ እግዚአብሔር ሌላ ሰው ያደርጋል። የሚገርም መልኩ ይቀይረሃል። እኔ ያስቸገረኝ ሌላ ግልጾኝ የምነግር ነገር ከሱሱ የበለጠ እኔ በስፖርት ነው ሱሱን የተካሁት። ቃል መጥቼ ዮናታን ሲሰብክ በሳምንት 2 እማራለሁ። ሌላ ቸርች ካገኘው ሄዳለሁ፣ ከወንድሞች ጋር ህብረት አድርጋለሁ። ሌላው ደግሞ ስፖርት ሰራለሁ። ጠዋትና ማታ ስፖርት ሰርቼ ደክሞኝ እተኛለሁ። እኔን ለማግኘት ሴጣን በእንቅልፍ ልቤ ነው መምጣት ያለበት። ትርፍ ሰዓት ሀሳቤ ገባ ካደል ቢዚ ሆኜ ነበር። በጣም ወራቱን ሙሉ ቢዚ ሆኜ ነበር እና ሴጣን እኔን የሚያገኝበት እድል አልነበሩ። የሚጸልዩልኝ ሰዎች አሉ። በዛ ላይ የሚመግበኝ ሰው ደግሞ አይታል። የእግዚአብሔርን ቃል ከእግር እስከ ራሱ ነው የሚያስተምረኝ። በደንብ ነው የምማረው። ጸሎት ላይ ነው ያለሁትኝ እና እኔን ማግኛስ ቦታ አላገኘም ሴጣን። ሀሳቤን ተረዳኸኝ አይደል? እና ከባድ ነው አሁን የምትለኝ ነገር። ግን አንድ ምሳሌ ልንገርህ። ይሄ ምሳሌ አልማዝ የምትባል ልጅ አለች እና ብዙ ጊዜ ልትንከባከባት ሞክረህ እችን ነው ትንቢት ብለው እንትን ያሏት ቀልድ ያደረጓት እና ምሳሌ ናት። ስሟት። እግዚአብሔርን ቃል ከእግር እስከ ራሱ ነው የሚያስተምረኝ። በደንብ ነው የምማረው። ስሟት ላይ ነው ያለሁትኝ እና እኔን ማግኛስ ቦታ አላገኘም ሴጣን። አሰክረህ እንደ አበሻ አረቄ አናተ ላይ ወጣች። እችን ነው የምትወዳት አልማዝ የምትባል ልጅ አለች እና ብዙ ጊዜ ልትንከባከባት ሞክረህ እንደ አበሻ አረቄ አናተ ላይ ወጣች እና አንገሸገሸክ ፍቅሯ አንገሸገሸ ፍቅሯ። እሷን ለመተው ጫልቱን ማፍቀር አለብህ። እኔ አሁን ሱሴን ለመተው የምወደውን ሱሴን ለመተው እግዚአብሔርን የወደድኩት። በቃ ምሳሌው ምንድን ነው? አልማዝን ከአልማዝ ጋር ለመለየት አልማዝን ወዳት እንደሆነ ሌላ ጫልቱ የምትባል ወይም ሌላ ሴት መውደድ ሊኖርብህ ስለሚችል ሱሴን ለመተው የምወደውን እግዚአብሔርን ነው የወደድኩት ነው ያልኩት። አሁንም ይሄ ነገር አይለወጥም። በነገራችን ላይ ዓለምን ካልጠላችሁ እግዚአብሔርን መውደድ አትችሉም ነው ሀሳቡ። ያው ከሱስ ጋር የተያዘ ገና ሱስም ካቆምኩ 1 ዓመት ላይ ነው ይሄን ነገር የተናገርኩትና አሁን ላይ አቡና ስም ይጠራ ነበር፣ ትንቢት ይናገር ነበር ብለው እቺን ሿሿ ቪዲዮ የለቀቁ ሰዎች አሉና በዚህ ያክል ደረጃ በእኔ ህይወት መጨነቅ የለባችሁ። አንዳንድ ሰዎች ድምፅ ለማውጣት የሞከራችሁ ነው። በዚህ ያክል ደረጃ መጨናነቅ የለባችሁም። እኔ አቤል አቡና ማንንም እንደማልሰማ አይታችኋል። እኔ ሰው አልሰማም ስላችሁ ደረቅ ነኝ እያልኩ አይደለም። እንደ እግዚአብሔር ቃል የሆነ ሀሳብ ይዛችሁ ከመጣችሁ ሰማችኋል። ይሄ ግለሰብ ለማክበር አው ናታን ምንም ከትንቢት ጋር የሚገናኝ አይደለም። ምሳሌው በጣም ግልጽ ነው። አንድን ነገር ለመተው ሌላ ነገር መውደድ አለባችሁ ነው ያልኩት። ስንፍናን ለመተው ትጋትን መውደድ አለባችሁ። ድህነትን ለመተው ስራን መውደድ አለባችሁ፣ ወይም ሀብትን መውደድ አለባችሁ። ይሄ በቃ የልዩነት መንገድ ነው።
ስለዚህ ሱሴን ለመጥላት እግዚአብሔርን ወደድኩት፣ ሱሴን ለመተው ከእግዚአብሔር ጋር ቀረብኩኝ ነው እያልኩ ያለሁት እና ግልጽ ምሳሌ ነው። ለማንኛውም አትዋሹ። እኔ አቤል አቡናን ሰዎች እንዲጠሉኝ እንዲቃወሙኝ ለማድረግ ከፈለጋችሁ በጤነኛው መንገድ ትክክለኛ ቻሌንጅ የሚያደርግ ሀሳብ ይዛችሁ ቀረቡ ለማለት ነው። ወደ ሄኖክ ሊድ ሄኖክ ግን ተፈቷል ወይስ አሁንም በዛው ስርዓት ውስጥ ነው ያለው? በነገራችን ላይ 3-4 አይነት ከዛም የባሱ ብዙ ስርዓቶች ይኖራሉ። እኔ ሄኖክ የተፈታ አይመስለኝም። ከገንዘብ ፍቅር የተፈታ አይመስለኝም። አምላኩ ገንዘብ ነው። የሄኖክ አምላክ ገንዘብ ነው። ከገንዘብ ፍቅር አልተፈታም። ሄኖክ አልተፈታም። ከፍርግርጉ ወጥቷል። እንደዚህ ካለው ፍርግርግ ምሳቃ ሰዎች እያመጡ ከሚሰጡት ከመስኮቱ ተፈቷል። ወደ ቤቱ ገብቷል። ግን ከገንዘብ ፍቅር አልተፈታም። ከሐሰተኝነቱ ተፈቷል። አልተፈታም። የእግዚአብሔርን ቃል ከማጣመሙ ተፈቷል። አልተፈታም። ለምሳሌ ሄኖክ ከዚህ በፊት ያስተማረውን አንድ ነገር ልንገራችሁ። እንዴት አይነት የእግዚአብሔርን ቃል እንደሚያጣመም ላሳያችሁ። ይህንን ቪዲዮ አብረን እንመለከት። ይሰማላ? ቪዲዮ እንዲሰሙት ስለፈለጉ ሮሜ ምዕራፍ 10 ቁጥር 17 ነው። ስለዚህ እምነት የሚገኘው የምስራቹን ቃል ከመስማት ነው። አንዴ ስማኝ፣ ከምስራች ውጪ ወንጌል የለም። ከመወለዱ ጀምሮ አልሄደም። የሰው ቁጭ ብሏል። ለዚህ ሰውዬ ከትሄዳለህ ውጭ የምስራች አለ? ቤት ኪራይ ቸግሯል። ዕዳ ተጠራቅሞብሃል። ወንድሜ ዘላለም ቤት አለ። ይሄ ምስራች ነው። መች አጣሁት እሱን ክራዩን ክፈልልኝ ነው የምትለኝ። ወንድሜ ገና ስሞት ነው እሷ አሁን ሲሄድ ሳሉት አከራዩ በር ላይ ናቸው። ገላግለኛ አይናቸውን አፍጥጠው ከዘራ ይዘው እየጠበቁኝ ነው። ለአንተ የምስራች ሊሆን የሚችለው ቤት ኪራይ ነው። ራበኝ የሚልን ወንድምን ሂድና አሳስቦክ ብትለው የምስራች ነው። ባይብል ይላል። እኔ የሚያሳዝኑኛሉ መንገድ ላይ ወንጌል የሚሰሩ ሰዎች ይወዳቸዋል፣ አይላፍ ግን ችስታ የሚመርጡት አስቁሟ ባለቤቱ ነው። ለእሱም የምስራች ነው። ምስኪን ረዱት ጥልገን ወንድሜ ኢየሱስ ይወዳል እንዲህ የሚል ምን ማለት ነው? እሱ ሲወደኛል፣ አንተ እኮ ወደድከኝ የሆነች ምሳ ነገር ጎስፕል አይደለም። ፍሬንድ ሆዱ ተጣብቆ ለምን ታስጨንቋለህ? 9 ጥቅስ ትለቅበታለህ። ስለዚህ አሁን የተፈታ የወንጌል ሰባኪ አይደለም። ወንጌልን የሚያጣጠል ሆድን የሚሰብክ 24 ሰዓት ሙሉ ሆድን የሚሰብክ እግዚአብሔርን ስም በመድረክ ላይ የሚያሰድብ እስቲ እዚህ ሚዲያ ላይ እስቲ ኦርቶዶክሳውያን ቢሰናከሉ አሁን በጴንጤነት ቢሰናከሉ በማን ቪዲዮ ሊሰናከሉ ይችላል? ወይስ በማን ቪዲዮ ሊያላግጡ ይችላል? የሆነ ሙስሊም በክርስትና ላይ ወይም በፕሮቴስታንት ስብስብ ላይ ከሚያላግጥባቸው በወንጌልን መሰደቢያ ማላገጫ ካደረጉ ቪዲዮዎችን የሚያመርት ድርጅት የሚያመርት ተቋም የማን ተቋም ነው? የሄኖክ ጂፒኤስ ተቋም አይደል? አሁን ሰምታችሁታል። ሮሜ ምዕራፍ 10 ላይ ቁጥር 17 ላይ ባንተ ምትል ሴት አለች። በእኔ ለምንድን ነው እንትን የሚሉት የሚሰናከሉት? ለምንድን ነው የሚሰናከሉት? እና ሮሜ መጽሐፍ ምዕራፍ 10 ቁጥር 17 ላይ ያለውን ቃል እምነት በመስማት ነው መስማትም በእግዚአብሔር ቃል ነው የሚለውን ሐሳብ ያመጣል። ወንጌል ምንድን ነው የሚለውን ፍቺ ወስድና የምስራች ነው። ስለዚህ የምስራች ለአንድ ሰው የምስራች ምንድን ነው? የቤት ኪራይ ላለበት ሰው የምስራች የቤት ኪራይ ተከፍሏል ማለት ነው። ሪሊ ሄኖክ የቤት ኪራይ ተከፍሏል ብሎ እዛ አዳራሹ ስላወራ ቤት ኪራይ ይከፈላል? የምር ሄኖክ ጥሩ ቃል ስለተናገረልህ አንተ ታገኛለህ? ከጥሩ ቃል በኋላ ሄኖክ ምን ብሎ ነው የሚያስበው? የቅርብ ጊዜ ቪዲዮዎቹን እኮ መመልከት ትችላላችሁ። ምን ብሎ ነው የሚያስበው? እኔ ካህን ነኝ፣ እኔ ነኝ የበረከት ቃል የማወጣው፣ አንተ ገንዘብ ታመጣለህ፣ እኔ ባርካለሁ የሚል በጣም ደፋር
በወንጌል ላይ የሚያላግጥ በወንጌል ላይ የሚያሾፍ የእግዚአብሔርን ቃል መገለጫ ማላገጫ የሚያደርግ ትዕቢተኛ ግለሰብ ነው ሄኖክ። ወንጌል ላይ የሚታበይ ትዕቢተኛ፣ እኔ እንደዚህ አላሸበሽብም እንደዚህ ነው ምደንሰው እያለ ወንጌልን ማላገጫ ያደረገ ግለሰብ ነው። ይሄ ግለሰብ ተፈቷል ወይ? ተፈቷል ወይ? ለእናንተ ወንጌል ምንድን ነው? ለእናንተ ወንጌል ምንድን ነው? ወንጌል ብላችሁ የምታምኑት የምታስቡት ምንድን ነው? እና በተለይ የሐሰተኛ ነቢያት ተከታይ የሆናችሁ ግለሰቦች አስቡበት፣ እስቲ ቁጭ ብላችሁ አስቡበት። እኚህ ሐሰተኛ ነቢያቶች ኢየሱስን እየሰበኳችሁ ነው ወይስ ራሳችሁ ነው የሚሰብኳችሁ? ሄኖክ በጣም ብዙ ጊዜ የሚናገረው ኢንፎ ፕሮፌሲ እንደሆነ ከዚህ በፊት ነግሬያቸዋለሁ፣ አሳያቸዋለሁ። እኔ ያለ ማስረጃ እኮ አውርቼላችሁ እኮ አላውቅም። በማስረጃ ነው ብዙ ጊዜ ማወራችሁ። እንደው ላለመረዳት ስለምትፈልጉ ነው እንጂ በማስረጃ ነው ብዙ ጊዜ የምነግራችሁ። እንቀጥል። ኢንፎ ፕሮፌሲ ሄኖክ ሰዎች ምንም ፍንጭ ሳይሰጡት ትንቢት አይናገርም። ይኸውላችሁ አንድ ሰው ይኸውላችሁ ትንቢት እግዚአብሔር ወደ ነበርክበት አይመልስም ለማለት የት ነበር የምትኖረው ብሎ ለምን ይጠይቃል? እግዚአብሔር በመረጃ ላይ ተመስርቶት ቀጥሎ የሚናገረውን ትንቢት ያመቻቻል። ሄኖክ ግን እንደዚህ ነው የሚለው። ይኸውላችሁ ኢንፎ ፕሮፌሲ ይባላል። ይኸውላችሁ ስሙ። የት ነው የምንኖረው? ቃሊቲ። እግዚአብሔር እንዲህ በለው አለኝ፣ ወደ ተወለድክበት ሀገር አትመለስም አለኝ። ይሄ ሁሉ ዳስ፣ ይሄ ሁሉ ጭፈራ ወደ ተወለድክበት አገር አትመለስም ለሚል ቃል ኢየሱስ ያገናው ማከለክለው ጌታ ምስክር ነው። እዚህ ምድር ላይ ምንጩ ፈለቃለሁ። እግዚአብሔር ባርኮአለሁ። አትመለስም አለ። ይሄን ነገር እኔ ሄጄ ተደብቄ የቀረስኩት አይደለም፣ የተለቀቀ ቪዲዮ ነው። ምን አለው? የት ነው የምትኖረው አለው። ቃሊቲ ነው የምኖረው አለው። አይ ከቃሊቲ በኋላ በፊት የት ነው የምትኖረው ሲለው ወላይታ ነው። ስለዚህ ሁለት ነገር ያውቃል። የት እንደሚኖር ነግሮታል። ቃሊቲ ነው የሚኖረው። ከቃሊቲ ከመኖሩ በፊት ወላይታ ሶዶ ነው የምኖረው ብሎታል። ስለዚህ ሁለት ነገር አውቋል። ኢንፎ ፕሮፌሲ ከራስህ አፍ በሚወጣ ቃል መረጃ ከሰበሰቡ በኋላ ነው ትንቢቱን የሚነግሩክ። ስለዚህ ምን አለው ቀጥሎ? ወደ ተወለድክበት አገር አትመለስም ይልሃል እግዚአብሔር የሰራዊት ጌታ አለ። የሰራዊት ጌታ እግዚአብሔር ወደ ተወለድክበት አገር አትመለስም ብሎት ከሆነ ቀድሞ ለምን የት እንደነበረ ኢንተርቪው ያደርገዋል? ይሄንን ብቻ ይዤ ቢሆን ኖሮ ልክ ናችሁ። ይሄ ሰውዬ እንደዚህ አንዳንድ ጊዜ እንደዚህ ሊያደርግ ይችላል ትላላችሁ። ይሄንን ቀጥሎ ይሄንን ቪዲዮ ተመልከቱ። ስሙ። እችን ልጅ እቤታችሁ የሚኖር ወንድ ልጅ አለ ብሎ ይጠይቃታል። ከዛ የልጅቷን ድርጊት ስሟት፣ ፊቷን ምናምን ተመልከቱት። አሁን አንድ ሰው እቺ ልጅ ካወራችው ወሬ ተነስቶ መገመት ይከብደዋል ወይ ቸርች ውስጥ? ከዛ በኪቦርድ ታደነቋቁራታለ፣ ህዝቡ ይበጠብጣል፣ ያጫጫሃል፣ የማሰቢያ ጊዜ አይሰጥም፣ ሰው ስሜታዊ ይሆናል፣ ምን እንዳልክ አይታወቅም። አሜን አሜን ተብሎ ነብይ የሚለውን ስም ለጥፈ ተቀጠላለ ማለት ነው። ስሙት። ቤታችሁ ውስጥ የሚኖር ወንድ ልጅ አለ? አባቴ አለ። ለሱ ልጸልይ? አዎ ጸልይ። ቤታችን በጣም አባቱ በጣም ትልቅ ሰው የሚባል አይደለም። እቤታችሁ ወንድ ልጅ አለ አለ። እግዚአብሔር ነግሮት ከሆነ ወንድ ልጅ አለ ለምን ይላል? እቤታችሁ ወንድ ልጅ አለ ይላል። ወንድሞቼ አሉ ካለች ወንድሞቿ ላይ የተመሰረተ ትንቢት ሊነግራት፣ አይ አባቴ አለ አለችው። ስለዚህ እቺ ልጅ ከዝን የላትም፣ ያጎት ልጅ ያክስት ልጅ የላትም። ከዛ አጎቶቿም ቤት ውስጥ የሉ። ስለዚህ አባቷ ብቻ ነው ወንድ ሆኖ ቤት ውስጥ ያለው። ስለዚህ አንድ ነገር አውቀዋል። ቤታችሁ ወንድ አለ? አዎ አባቴ አለ። ከዛስ ለአባትሽ ልጸልይ ሲላት ልጅቷ ምን አይነት ፊት አሳየችው? ጫው አባቴ በጣም ቤታችን ምናምን አለች። በቃ ይሄንን ካየው እኔ አሁን ለምሳሌ አውቃለሁ ቤታቸው ውስጥ ልጅቷ መርገም እንዳለ ይሰማታል።
የሆነ ጉድለት እንዳለ ይሰማታል። በአባቷ ምክንያት ችግር አለ እዛ ቤት ውስጥ በቃ አውቄያለሁ። ኢንፎ ፕሮፌሲ ይባላል። የገዛ አንደበትህ በስም ህዝብ ፊት ስለሆነ የምትጠየቀው ተሳስተህ እውነቱን ነው የምታወራው። ይቺ ልጅ መድረክ ላይ ቆማ አታውቅም። በህዝብ ዘንድ ነው ማይክ ያደረጉባት። ላይት በርቶባታል። ካሜራ ፊት ለፊቷ ደግነዋል። ራሷን የምትቆጣጠርበት ኤክስፒሪየንስ የላትም። ካሜራ ፊት ህዝብ ፊት ማውራት ማለት ነው። ስለዚህ እቤታችሁ ወንድ ልጅ አለ ሲላት አዎ አባቴ ነው ያለው። በቃ ድንገት ነው እውነቱን የምትነግረው። ስሙትም ፊቷን እዩት። ከዛ ለአባቷ ያላትን ፊት በቃ ቀላል አባቴ አለ ለሱ ልጸልይ። አዎ ጸልይ። ቤታችን በጣም አባቱ በጣም ትልቅ ሰው የሚባል አይደለም። አዎ አይደለም። አረ ወጣት ነው። አዎ እኮ ለሱ ልጸልይ ነው። ጸልይ። አይቼዋለሁ። አሜን። ጎረምሳ ነው። እውነት ነው። አባቱ ያረ አዎ እሺ። እሱን ስኬት የዘጋበት ወጣት ነው። እውነት ነው። ለሱ ላስለቅቅለት። አሜን። አስለቅቅለት። አባ ሐላቃባ አሜን። ሁሉ ጊዜ ነው የሚበሳጨው። እውነት ነው። ሁሉ ጊዜ ነው የሚያዝነው። እውነት ነው። ከቤት አልወጣም ሲበግድ ነው ውጣ የምትሉት። አሁን ሰብረዋለሁ። አሜን። ሰበር እርግማን ይፈልቅናታልና አሜን። አለመከናውን ተሰበረ። አሜን። ሰበር በችግር ውስጥ ነው ያለው አይደል? አዎ ሁሉም ተጨንቆ ነው ያለው። ይኸውላችሁ እቤታችሁ ወንድ ልጅ አለ አለ። አዎ አለች። አባቴ ነው ያለው አለች። ከዛ ለአባትሽ ልጸልይ አላት። ከዛ ለአባትሽ ልጸልይ ሲላት አው ምናምን በአባቷ ዙሪያ ላይ ችግር እንዳለ ፊቷ ይናገራል። ልጅቷ ምንም በቃ መገለጥ አያስፈልገውም። የአራድዬ ሄኖክ ደግሞ ጥርሱን የነቀለ የአራድዬ ልጅ ነው። የሩዋንዳ ቦሌ ሩዋንዳ ነው ገባ ተወልዶ ያደገው። ዝም ብሎ ፋራ እንዳይመስል አይደለም። እሱ ቦሌ ሩዋንዳ የተወለደው ቀርቶ ከሰባት ተራራ በፊት የሾላው ነብይ ያለው ራሱ እዩ ጩፋ እንኳን በሳይኮሎጂካሊ አራዳ ነው። አይደለም ሩዋንዳ ተወልዳ እዛ ሽንሽቾ ምናምን ተወልዳ አራዳ ትሆናል። ያው እርድና የሰፈር ጉዳይ ስላልሆነ ማለት ነው። ነቃ ካላ ጭንቅላት አራዳ ትሆናል። ግን ደግሞ የአዲስ አበባ ልጅ ስትሆን የመሀል ከተማ ልጅ ስትሆን የሁሉ የከተማ ሁሉ የክልሉ ሁሉ አራዳ የሚመጣበት እርድና የሚመረትበት ሰፈር ላይ ስለሆነ የምትወለደው እርድናውን በደንብ ታውቃለህ። ከሰው ጋር መኖር እንዴት እንደሚቻል ታውቃለህ። ፊት ማንበብ ትችላለህ። አክቹዋሊ ምንም እንኳን ባታውቅ ፊት ማንበብ ትችላለህ። የክፉ ሰው ፊት፣ የደግ ሰው ፊት፣ የሚሸወድ ሰው ፊት ታውቃለህ። ከዛስ አባትሽ እንትን ልጅ ነው አይደል ምናምን አላት። እዛ ወጣት ጎልማሳ ነገር ነው አይደል? አዎ አላት። ስለዚህ ያሳየችው የመጀመሪያ ፊት አለ። አባትሽ ቤት ውስጥ ተቀምጧል። እርግማን ሰብራለሁ በረከታችሁን የያዘ ሲል ልጅቷ መርገብገብ ጀመረች። ብደግሞ ቅር አይላችሁማ። ብደግሞ አዎ ቢኮዝ ኦፍ ሺዝ ያንግ ትክክል ነው። እሷም ጩጬ ነገር ስለሆነች ሊወልዳት የሚችለው መቼም ከመቄዶንያ ያለ አዛውንት ሊሆን አይችልም። እችን ልጅ ሊያደርስ የሚችለው ጎልማሳ ልጅ ነው ሊሆን የሚችለው። ቀጥሉ። መገመት በጣም ቀላል። ስሙት ሙሉ ፊቷን በደንብ ይት ጸልይ። ቤታችን በጣም አባቱ በጣም ትልቅ ሰው የሚባል አይደለም። አይደለም። አይደል? ወጣት ነው እኮ ለሱ ልጸልይ ነው። ጸልይ። አይቼዋለሁ። አሜን። ጎረምሳ ነው። እውነት ነው። እሺ እሱን ስኬት የዘጋበት ወጣት ነው። እውነት ነው። ለሱ ላስለቅቅለት። አሜን። አስለቅቅለት። አባ ሐላቃባ አሜን። ሁሉ ጊዜ ነው የሚበሳጨው። እውነት ነው። ሁሉ ጊዜ ነው የሚያዝነው። እውነት ነው። ከቤት አልወጣም ሲበግድ ነው ውጣ የምትሉት። አሁን ሰብረዋለሁ። አሜን። ሰበር እርግማን የሚሰብር ቅባት አለና ውሸታ ምንም ቅባት የለም። እጅ ላይ ያስኩ ዘይት ነው ቅባት። ያንተ ቅባት ውሸታ። ሁሉም ተጨንቆ ነው ያለው። መክፈል እስኪያቅተን ቤት ኪራይ መክፈል። እናቴ በጣም ተጨንቃ ነው ያለችው። መብላት እስኪያቅተን አትብሉ እያለች አትብሉ በቃ የለም እንዴት አድርጌ ላኑራችሁ እኔ እንዴት ሆኜ አላውቅም እያለች ነበር። ስንት ናችሁ? ሁለት ልጆች ከአባታችሁ ጋር ጌታ ዝም ቤት ታሪክ ይቀይራል። አሜን። ባላ ፕሮግራም ሲያልቅ እናትሽን በስልክ አገኛታል። አገልጋዮችን እናገኝ። ዛሬ ለቤታችሁ ላይ በረከት ልካለሁ። አሜን። በሱ ይጀምራል። አሜን። ለአባትሽ ግን በር ተከፍቷል። አሜን። ጥሩ ነው። ኢንፎ ፕሮፌቲክ ብር እንደዚህ መስጠት ጥሩ ነው። ስጥ። ያው የምትሰጠው የራስህን ብር ስላልሆነ ማለት ነው። እዚህ ጋር ደግሞ ስሙት። መሬት ነበረ። ኢንፎ ፕሮፌሲ ይባላል። ምንድነው እናቴ ሱፋይል ያሱ? መሬት ነበረ ለ42 ዓመት ቤተሰብ የያዘው መሬት
ወሰዱ ተፈረደበት። እኔ ብዙ ጊዜ ፍርድ ገልብጫ አቀለ አሜን አይሳታ አሜን ያብላከ ብዙ ጊዜ ፍርድ ገልብጫ አቃለ ይላል። ብራዘር አሁንስ ገልብጣን የተፈታ ወይስ ተገልብጦልህ? ፍርድ ገልብጬ አቃለ ይላል። እነዚህ ሰዎች መታሰራቸው ለዚህ ነው አስፈላጊ ነው የምላችሁ። ፍርድ እንደሚገለብጥ ያወራል ምናምን። ፍርድ ለምን ትገለብጣል? ሰው በትክክለኛ ህገ መንግስት ያለበት ሀገር ውስጥ ከሆነ ያለ ነው ሰው ተከራክሮ ባቀረበው ማስረጃና በሙግቱ አሳማኝነት ፍርድ ቤት ይወስንለታል። ምንድነው አንተ ብትገለብጠው? ፍርድ ገልብጫ ቃል ይላል። እቺኛን ደግሞ ስማት። እቺኛን ሴትዮ ፋይል ይዛለች። ኦሬዲ ፋይል ያዘ ሰው እንደዚህ ፋይል ያዘ ሰውዬ ምንድነው ያስከው ፋይል ብለህ ከጠየቀው በኋላ የቤት ክርክር ክስ አለብኝ ካለ በቃ የቤት ክርክር ክስ እንዳለበት ታውቃለህ። ስለዚህ ምንድነው የምትለው? ጌታ እንደዚህ ብሎኛል፣ ፍርድ ገለብጣለሁ ብሎኛል፣ እጅ አስገባለሁ ብሎኛል። ምክንያቱም ሐሰተኛ ነቢያት በዛም ሆነ በዚህ የምትፈልገውን ነገር ነው የሚያወሩልህ። የቤት ክርክር ኖሮብህ ጌታ ባንተ ይጠቀማል አይሉክም። ስለ ቤቱ ክርክር ነው የሚያወሩ። ውጪ ለመሄድ ፓስፖርት ይዘህ እያዩ እግዚአብሔር አገልግለኝ ቁጭ ብለው አይነግሩ። አገልግለኝ እዚሁ ከተማ ላይ ባርካለሁ ይላል አይሉም። በር ከፍትላለሁ። ወደ ቤልጂየም ስትሄድ ይታየኛል፣ ወደ ዩኬ ስትበር ይታየኛል፣ ወደ አሜሪካ ወደ ካናዳ ስትገባ ይታየኛል፣ ድንበሮች ሲከፈቱልኝ ይታየኛል። የኬንያ ወፍ ወደ አዲስ አበባ ማንም ሳይጠይቃት ድንበር ላይ ማንም ሳይፈትሻት እንደምትገባ እንደዚሁ ልክ እንደዛች ወፍ ድንበሮችን እያቋረጥክ ስትበር ስትከንፍ ይታየኛል ይሉሃል። በቃ አለቅ። ይሄ ሌብነትን እውነት ነው ምልክ እግዚአብሔር አይዘበትበትም። በቃ እግዚአብሔር ይዘው ውሸታም ነህ፣ አጭበርባሪ ነህ። ምንድነው እናቴ እሱ ፋይል ያዙ መሬት ነበረ ለ42 ዓመት ቤተሰብ ያዘው መሬት ወሰዱ ተፈረደበት። እኔ ብዙ ጊዜ ፍርድ ገልብጫ አቀለ አሜን አይሳታ አሜን ያብላከ መንፈስ ከኔ ጋር አሜን ይሄን ካርታ ሰጠውሽ አሜን አሜን ተወራርጄ ነው የመጣው። ፍርድ ቤት የነጠቀሽ አዎ በኢየሱስ አሜን ፍርድ ቤት የነጠቀሽ ካርታ ሰጠውሽ እያለ ልስትሻ እናቴ አሜን በኢየሱስ ይሄ መሬት አሜን ሌላ አይደለም ራሱ አሜን ጋቸማስ ከኋላሽ የተሰካብሽን ጦር ነቀልኩታል። አሜን ነቀልኩት አለኝ። ከዚህ ቀን በኋላ ጤነኛ ነሻል። እንዲህ ከኋላ እዚህ ጋር የተሰካው ራጅናችን የሚጨመድልሽ እሱ ጦር ነቅይዋለሁ። ይህን መሬት ሰጥቼሻለሁ ይላል። ይኸውላችሁ ይህን መሬት ሰጥቼሻለሁ የሚለው ሄኖክ የጎረቤቶቹን መሬት መንግስት ከፈቀደለት ውጪ አስምሮ እየተሟገተችው ነበር። ጎረቤቱ አብራው የኖረች እዛው ሩዋንዳ አካባቢ ነው ቸርች ግንባታ ተብሎ መሬት አስተዳደር የሰጠው። እዛው አካባቢ ላይ መሬት አስተዳደር ከሰጠው መሬት ውጪ በሆነ ጉዳይ አጽፎ ይሄን መሬት ለኔ ተሰጥተኛል ብሎ አጽፎ በግድ የወሰደባቸው ሰዎች እኔ ጋር መጥተው ነበር። እኔ ጋር በግል መጥተው ነበረ። የሰው መሬት በጉልበት የሚወስድ ሰውዬ ካልወሰድኩ ብሎ የሚፍጨረጨር ሰውዬ አሁን ቸርች የሚገነባበትም ማለት ነው ሚል ሰውዬ የሰው መሬት አሰጠው ሰጠው ከዳኛው እጅ ቀማው ይላል። ከዚያ ነብይነት ከዳኛ እጅ ላይ መሬት መንጠቅ ነው ወይ? ይሄንን ነው አሁን የምትደረጉ ሰዎች። የእግዚአብሔርን ቃል አታውቁም። የምንለውን ነገር እንኳን ለመረዳት የአማርኛ ችግር አለባችሁ፣ ጥረት አለባችሁ። አብዛኞቻችሁን ሳያችሁ አማርኛ የምታውቁ አይመስለኝም። ይሄን ደግሞ ስሙት። ኢንፎ ፕሮፌሲ። ይሄን ደግሞ ስሙት። አግብታል ብሎ ይጠይቅ። እኔ አግብቻለሁ ግን ተለያይተናል። በጋብቻ ዙሪያ ምንድነው ፕሮግራም? በጋብቻ ዙሪያ ትንሽ የሚከብድ ነገር አለ። በእሱ ማግኘት አሁን ከፊት ሌላ ስለሱ አይደለም ያለፈው ነው ያላየሁትን አላየሁትም። ወደፊት አገባለሁ። እሺ በክብር ነው አገባለሁ። አዎ እኔ አሁን ስላለፈው አያገባኝም። ያላሳየኝ በጣም ክብር ያለበት እግዚአብሔር የሚከብርበት አሜን። ሰርግ ግን ከፊት አይቻልም። አሜን ሃሌሉያ። የትንቢት አለ ምን ላድርግ ነው እንግዲህ እኔ ምን ላድርግ? አግብታል ብሎ ጠየቀው። አግብቼ ነበረ አሁን ተለያይተናል አለ። ከዛ በጋብቻ ዙሪያ ላይ ምን እቅድ አለ አለው።
ማግባቱን ከጠየቀው በጋብቻ ዙሪያ ላይ ያለውን እቅድ ከነገርከው በኋላ መተንበይ የሚባለው ነገር አያስፈልግም ነው። ይሄ በመረጃ ላይ የተመሰረተ የትንቢት አገልግሎት ይባላል። እነ ሄኖክ የሚያገለግሏችሁ በመረጃ ላይ የተመሰረተ የትንቢት አገልግሎት ነው። በቃ አለቀ። ሐሰተኛ ነቢያት ናቸው ስንላችሁ በእግዚአብሔር ቃል ማስረጃ ነው። የመጀመሪያ ወንጌል ማለት የቤት ኪራይ ይከፈልልሃል ማለት ነው የሚል ሰው ነው። የምስራች ማለት የቤት ኪራይ ይከፈልልሃል ብሎ ወንጌል የሚለውን የምስራችን ቋንቋ ስለ ሆድ፣ ስለ ምግብ፣ ስለ መጠጥ፣ ስለ መብል እንደሆነ የሚናገር አንድ የራቦን ሰውዬ በሰማይ የእግዚአብሔር መንግስት ተዘጋጅቶልሃል ብትለው ምን ያደርግለታል አይነት ነገር የሚል ሰውዬ ነው። ሰው ምንድነው እያልኳችሁ ያለሁት ሐሰተኛ ነብይ ነው። ይሄ ሰውዬ ተፈታ ብለህ እልል የምትለው እንደዚህ ተመሳሳይ ሐሰት እንዲነግርህ ነው። በቃ በነገራችን ላይ ይሄ ልጅ አሁን ያሳያችሁ ልጅ ሚስቱን ፈቶ የነበረ ልጅ ሌላ ትዳር ትመሰርታለህ ያለው ልጅ ከሚስቱ ጋር ተታርቀው እየኖሩ ነው። ይኸውላችሁ ይሄ ልጅ ያቺኛው እኔ አላየሁም። ማርካ ከባሃዲፌም ታላፋሪያስ አራካካምቦ ገስካዲያና አራሃዲጄ ላራካሳ ባህልባናታ ኢናሃል ዳንያ ከብራዞኒያ ሁዱ ያከባርዳና የሰው ከመከብራቹ የፈጠስ አም ሶሪ በጣም ወጣች ልኬልሻለሁ። ግቢ ካልገባሽ አጠናግርሻለሁ በብሎክ ይሄኛው ሌላ ትዳር ይኖራል ያለው ልጅ አሁን ከሚስቱ ጋር ተታርቋል። ይሄ ልጅ ቪዲዮ ሲሰራበት እንዴት በትዳር ላይ ሁለተኛ ትዳር ይመሰርታል? እንዴት አንድ ባለትዳር በትዳር ላይ ሁለተኛ ትዳር ይመሰርታል? እንዴት ይመሰርታል? ገባችሁ አይደል? እዚህ ጋር ተጣልቶ ነበረ። የሚስቴ ጋር ተለያይቻለሁ ያለው በቤተሰቦቹ ምክንያት ማለት ነው። እና ይሄንን ቪዲዮ ጂሚ ቤሪያው ሲሰራ ልጁ በውስጥ በኩል መጥቶ ጂሚ ቤሪያው ጋር አለ፣ ኢንፎርሜሽኑ ማግኘት ትችላላችሁ። ጂሚ ቤሪያው ጋር መጥቶ እኔ ከባለቤቴ ጋር ታርቅ ያለው ይሄንን ቪዲዮ አስወርድልኝ ብሏል ልጁ ማለት ነው። ስለዚህ ሁለተኛ ሚስት ድል ባለ ሰርግ እንደሚያገባ የነገረው የሐሰት ትንቢት እንደሆነ ጂሚ ቤሪያው አረጋግጧል። ምክንያቱም ይሄው መስካሪ ልጅ ከፈትቻታለሁ ካለው ከመጀመሪያው ሚስቱ ጋር ታርቆ እየኖረ ነው። እንደዚህ ነው እንግዲህ ውሸታቸው። አንደኛ ሁለተኛ ሚስት ማግባት ነውር ነው፣ መጽሐፍ ቅዱስ አይደለም። ሁለተኛ ነገር ሰውን ኢንተርቪው ካደረክ በኋላ ትንቢት መናገር መረጃ ላይ የተመሰረተ ትንቢት እንጂ እግዚአብሔርን ሰምተ የምትናገረው ትንቢት አይደለም። በአጠቃላይ ሄኖክ ጄፒኤስ የምትሉት የምትከተሉለት የምታራግቡለት ሰውዬ ሐሰተኛ የሐሰት አባት ሰይጣን የሚጋልበው ምድራዊ ኑሮን ጥቅሙን ብቻ የሚከተል ግለሰብ ነው። ሌላ ምንም አይነት ትርጉም የለውም። ስለዚህ ተፈታ አልተፈታ ያን ያህል የሚደንቀኝ አይደለም። አንድ ቁጥር ልከሻል፣ እስቲ ነይ ግቢ። በእንትኑ ጉዳይ ላይ ካወራሽ ማለት ነው። የአንድ ቁጥር የጻፍሽዋ ዝም ብለሽ ስለፈልፍ የነበርሽ ልጅ አለሽ። ነይ ግቢ። ሙሉ ነው ምናምን የምትበይ እነ ሙሉ እኮ ነው ያስቸገራችሁን እኮ። እኔ ደግሞ ሐሰተኛ ነቢያት የሚከተሉ ሴቶች ተመሳሳይ እዋቸው በጣም ማቴሪያሊስት ናቸው። ይህንን ዓለም በጣም የሚወዱ ናቸው። በጣም በቃ እነዚህ ሰዎች በጴንጤ ማሊያ ባይኖሩ ኖሮ እና አባት አምራት ጋር ምናምን የሚዞሩ ናቸው። ዝም ብላችሁ ገብታችሁ ፋይሎቻቸው እዩ። ሙሉ አንተ የሰው ምስክር መሆን ትችላለህ። ሰላም ነው። አንተ መንፈስ መለኮት ነህ እንዴ? አንተ የተወራበት ማውራት ትችላለህ? አዎ ማውራት ትችላለህ። ምክንያቱም ጸጋን የሚሰጥ እግዚአብሔር ነው። አንተ ጸጋን ስለዚህ የሱ መታሰር ብርቅ አይደለም። ሰው ያጠፋል። አንዴ ያጠፋል። ካጠፋ ቢታሰር ምንም አይደለም። አንተ ቪዲዮ ቆራርጠህ እንደዛ ማድረጉ ተገቢ ነው? ምን አደረገ? ወንድምን ማንሳት ነው? ወንድሜ አይደለም ወይንስ መቅበር ነው? ወንድሜ አይደለም ያንቺ ወንድም ከሆነ ያው ጠንቋይ ለጠንቋይ ወንድም ሊሆን ይችላል። አይ ወንድም ነው በክርስቶስ ኢየሱስ እኮ አይደለም። በክርስቶስ ኢየሱስ አይደለም። ጸጋውን አስቀምጥና በክርስቶስ ኢየሱስ አይደለም። በክርስቶስ ኢየሱስ አይደለም። እሱ ጌታ ነው የሚያውቀው።
ጌታ ነው የሚያውቀው። አንዴ ቆይ ዝም ብላችሁ ተለፈለፋችሁ እኔ ጋር ማውራት አትችሉም። አንዴ አንደኛ ከኋላ ያለውን ድምፅ እንትን በይ ቀንሽ። በጌታ የሆነ ሰው አንተ ጆን ግን አንዴ ከኋላ ያለውን ድምፅ ቀንሹና እናወራ። ጆን ጠብቅ። በጌታ የሆነ ሰው ቆይ እስቲ ተረጋጊ፣ እናወራ። ባንዲፖርስ በጌታ የሆነ ሰው ይታወቃል። ጌታ አይደለም የሚያውቀው፣ እኛ እናውቃለን። በጌታ የሆነ ሰው ለምን ካልሽ መጽሐፍ ቅዱስ ከፍሬያቸው ታውቋቸዋላችሁ። አንደኛው እውነተኛ አገልጋይ ከፍሬው የሚታወቅ ነው። ፍሬው ማለት ነው። ፍሬው የእግዚአብሔር ቃል ላይ ያልተመሰረተ ከሆነ መጀመሪያ ላይ ነግሬሻለሁ። የምስራች ማለት የቤት ኪራይ ተከፍሎላል ማለት ነው። በሮሜ መጽሐፍ ምዕራፍ 10 ቁጥር 18 መሰረት ይሄ ሰውዬ የሮሜ መጽሐፍ ምዕራፍ 10 ቁጥር 18ን ወስዶ የምስራች አንድ ሴትዮ የቤት ኪራይ ቸግሯት ኢየሱስ ይወድሻል፣ የዘላለም ሕይወት ተገኝቶልሻል፣ የዘላለም መንግስትን አዘጋጅቶልሻል ማለት የምስራች አይደለም ይላል ይሄ ሰው። ከዛ የምስራች ለዚህ ሰውዬ ለዚህ ሴትዮ የቤት ኪራይሽ ተከፍሏል ማለት ነው እያለ እንደዛ ነው መጽሐፍ ቅዱስ የሚያስተምረው ሙሉ። እሺ ጨረስክ? እንደዛ ነው ወይ የሚያስተምረው? ያልኩትን ብቻ ነው ላውራ። አንተም ደግሞ እንደሰማው ጸጥ ብለህ ስማ ማለት ጉዳዩ ላይ ብቻ ነው የተናገርከውን ልመልስ። ያው እንትናቱና ጉዳዩ ለአንተ ስንት ነገር ነው የረገጥከው። ይኸውልህ ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። በአፉ ሲመሰክር የሚሰማው ሰው ነው አይደል እንዴ? በልቡ ሲያምን ደግሞ እግዚአብሔር ነው። እኛ በአፉ እንደመሰከረና እግዚአብሔር ልጅ እንደሆነ ጌታ እንደተቀበለ እናውቃለን። አንደኛ እሱን እንትን ብለሃል፣ ሰርዘሃል። ይሄ አንተ አይደለህም፣ የሚያጸድቅ እግዚአብሔር ነው፣ የሚኮንን እግዚአብሔር ነው ይላል እግዚአብሔር ቃል። ስለዚህ ይህንን ቁጭ ታደርገው። አስማኝ ባይጠቅምህም ስማኝ ብቻ ለምን ትያለሽ? ርዕሰ ጉዳዩ ላይ እናውራ። ሮሜ መጽሐፍ ምዕራፍ 8 እኔ እኮ ደግሞ ብላችሁ ኮመንት መጽሐፍ ነው መወያየት ልደርስ ነው። ርዕሰ ጉዳዩ ላይ ልደርስ ነው እኮ ወደዛ። ስለዚህ ወደድክም ጠላህም እኔም አንተም ሁላችን በጌታ የሆኑ ወንድማማቾች ነን። የኛ ጸጋ ይጠቅማል አይጠቅምም የሚለው ባለቤቱ ነው የሚያውቀው። ህዝቡ ራሱ የእግዚአብሔር ቃል ላይ መደገፍ አለበት፣ ሰው ላይ መደገፍ የለበትም። በዚህ አላምንም። ጸጋ የተሰጠው ደግሞ ለቤተ ክርስቲያን ነው አይደለ? ልንጠቀምባቸው የምንችለው ከቃሉ መርምረን እንጂ ማንም በተና የነገርኩሽ ነገር ላይ እናውራ አይደለም። የነገርከኝ ነው እኮ የማወራው። ስለዚህ ሁሉንም ነገር እንድታወሪ ያልሽ እኔ ሆስት ነኝ። ይሄ ቤት የኔ ነው። የፈለግኩት ሀሳብ ላይ አወራለሁ። አንተ ብዙ አወራል ብዙ አወራለሁ። የኔ ቤት ስለሆነ ማለት ነው። አንቺ ቤትሽን ከፍተሽ ማውራት ትችላለሽ። አንዴ እንዳከፍቺው ሚውትሽን ሀሳቡን መስመርና ሲይዘው እንድንወያይ ማለት ነው። አሁን ነገርኩሽ። ይሄ ሰውዬ ሐሰተኛ ነብይ ነው። ሐሰተኛ ነብይ ደግሞ ወንድም አይደለም፣ በክርስቶስም አላመነም። ምንድነው በክርስቶስ እንዳላመነ የምታውቅበት መንገድ ካልሽኝ ትምህርቱ ነው። ክርስቶስ ኢየሱስን በአፉስ መስክሮ ድኗል ምናምን የምትይኝ ከሆነ ያ እኮ ሊያደርግ ይችላል። ምክንያቱም መጽሐፍ ቅዱስ ሐሰተኛ ነቢያት በመካከላችን ነበሩ፣ አሁንም ሐሰተኛ አስተማሪዎች በመካከላችን አሉ ይላል። ሐሰተኛ አስተማሪ በመካከላችን ስላለ ብቻ ወንድማችን ነው ማለት አይደለም። ምክንያቱም ዮሐንስ ስለነዚህ ሐሰተኛ አስተማሪዎች ሲናገር በእኛ ዘንድ ነበሩ እንጂ ከኛ ወገን አልነበሩም ብሎ ደምድሞታል። አሁን በእኛ ዘንድ መሆናቸው ከኛ ወገን የመሆናቸው ማረጋገጫ እንደሆነ አስበሽ ከሆነ ከዮሐንስ ጋር ትጨርሻለሽ፣ ከሐዋርያው ቅዱስ ዮሐንስ ጋር ማለት ነው። በእኛ ዘንድ ያለ ሁሉ ጴንጤ ነኝ ያለ ወይ አማኝ ነኝ ያለ ወንጌላዊ ነኝ ያለ ሁሉ የዳነ ወይም ወንድም ነው የሚል አስተሳሰብ ስብከት አደረግኩ ያልሽው እኮ የጠየቅኩሽን ስላልተረዳሽ ነው። ስለዚህ ጥያቄው ምንድን ነው? ጥያቄው ምን መሰለሽ? ሮሜ መጽሐፍ ምዕራፍ 8 ላይ ስለ የምስራች ያወራል። ሄኖክ ይህንን የምስራች ምን ብሎ ነው መሰለሽ የሚፈታው? መንግስተ ሰማያት አለ ብለሽ ብታወሪ ምናምን ብሎ የፈታውን ቅድም ያሰማሽ ቪዲዮ አለ። እሱን ከፍትልሻለሁ። ይሄ ጉዳይ ላይ ምንድን ነው ያንቺ ሐሳብ የሚለውን ታሳይኛለሽ። ከመወለዱ ጀምሮ አልሄደም። ስለዚህ እምነት የሚገኘው የምስራቹን ቃል ከመስማት ነው። አንዴ ስማኝ። ከምስራች ውጪ ወንጌል የለም። ከምስራች ውጪ ወንጌል የለም እያለ እሺ፣ ስም ከመወለዱ ጀምሮ አልሄደም። የሰው ቁጭ ብሏል። ለዚህ ሰውዬ ከትሄዳለህ ውጪ የምስራች አለ? ቤት ኪራይ ችግሯል። ወንጌላዊስ ለሱ
ወንድሜ ዘላለም ቤት አለ። ይዘለ ስራት ነው መቻጣት እሱን ክራውን ክፈልልኝ ነው የምትለኝ። አየሽ፣ የምስራች አይደለም የዘላለም ህይወት አለ ብሎ የምስራች አይደለም የዘላለም ህይወት አለ ብሎ ለአንድ ለቸገረ ሰውዬ መመስከር ወንጌል አይደለም። ቶ የቤት ኪራይን ክፈልልኝ ነው የሚል ሐሳብ ያነሳል። ስለዚህ ሮሜ ምዕራፍ 8 ስለ ቤት ኪራይ ነው ወይ የሚያወራው? የምስራችሁ ሮሜ ምዕራፍ ስለዚህ አሁን መክፈት ትችያለሽ። እንትንሽን ማይክሽን እሺ ከፈትኩ ማይክን። እሱን አንተ ጥሩ ነው እኮ እንትን ያልከው። ከምስራቹ ወንጌል መጀመሪያ የተናገረው እኮ ከምስራቹ ውጭ ወንጌል የለም ያለክ አይደል እንዴ? ፈውስ ቢመጣ በኢየሱስ ነው። ምግብ ቢበላ ሰውየው በኢየሱስ ነው አይደል እንዴ? አብለታ ኢየሱስን ነው እኮ የምትነግረው እንጂ ምግብ እዚህ ጋር ይገኛል አትለው። አንተ ወንጌል ስትመሰክር ሰዎቹን መጀመሪያ ባሉበት ነገር አውጥተህ ከዛ በኋላ የህይወታቸውን ጌታ ነው የምትመሰክርላቸው አይደለ? አንተ መንፈሱ የተረዳበት መንፈስ እንጂ እሱ እንደዛ ማለት ብሎ አይደለም። ያንተ መረዳት መንፈስ። አየሽ አንቺ እዚህ ጋር የሚናገራቸው አየሽ አንቺ እኔ ለማንም ወግኛ አይደለም፣ እግዚአብሔርን ወግኛ አይደለም። ወግኛ አይደለም። እስቲ ወግና አይደለም እንዴ እቺ ሴት ወግኛ አይደለም ትላለች። ምንድነው ታዲያ የምታወራው? እየተከራከርሽለት እኮ ነው። ወግኛ አይደለም እትዩ ለጌታ ነው የገባሽው? ለጌታ ብለሽ ነው የገባሽው? ማንኛውም ክስ የወንድሞች ለጌታ ብለሽ ነው ወይ የገባሽው? እዚህ ቤት ከሳሽ ተጥሏል። ወንድሞች ከሳሽ ተጥሏል። ወንድሞች ከሳሽ ሸይጣን ነው። ወንድሞች ከሳሽ ሸይጣን። ወንጌል ስበክ፣ ወንጌል ስበክ። በይ ይድሽ አንተና በአንተ ውስጥ እየሰራክ ነው። እሺ ይድሽ ይወጣሽ ወንጌል ስበክ ትለኛለች። ወንጌል የሚያጣምሙ ሰዎችን ጠማማ ትምህርት እንዳትማሩ ማስጠንቀቅ ወንጌል ነው። እኔ ወንጌል እየሰራሁ እኔ አንድም ቀን ወንጌል ሳልሰራ ወጥቼ አላቅም። እዚህ የምትንፈራገጡ ሰዎች ነው የምትንፈራገጡ ሰዎች፣ በተለይ የሐሰተኛ ነቢያት ካዳሚዎች የሆናችሁ ሰዎች ወንጌል ማለት ከዩ ጩፋ ሰውን መታደግ ማለትም ጭምር ነው። የዩ ጩፋ ባሪያ ነህ፣ የዩ ጩፋ ደቀ መዛሙርት ነህ። ከክርስቶስ በላይ የዩ ጩፋ መነካት፣ የዩ ጩፋ ትክክል አለመሆንን መስማት ያመሃል። ኢየሱስ ላይ ቢዋሽበት ምንም አይመስልህም። ወንጌል በአናቱ ይዘግዘቅ ሲባል ምንም ጤነኛ ነህ፣ ደህና ነህ። የእግዚአብሔር ቃል ሲጣመም ምንም ችግር የለብህም። መጽሐፍ ቅዱስ ያለ አግባብ ሲተረጎም ምንም አይመስልህም። እዩ ጩፋ ሲነካ ግን ከራስ ፀጉር እስከ እግር ጥፍር ድረስ ይነዝራል። ሰው ግደል ይልሃል፣ ተሳደብ ይልሃል። አንተን ከዩ ጩፋ ታድጎ ለኢየሱስ ክርስቶስ ወንጌል ብቻ እንድትሆን መናገር ወንጌል፣ አንተን ከሆኑ ከምትከተላቸው ግለሰቦች ታድጎ መጽሐፍ ቅዱስ ላይ እንድትተከል መጠቆም ወንጌል ነው። ይህ ወንጌል እና ቅናት ምናምን ይላሉ። ለምንድን ነው ግን እንደዛ ብላችሁ እንትን የምትሉት የምታስቡት? እና ሰሞኑን የምታወሯትን ነገር ተው። አቡና ትንቢት ጀመረ ያላችሁት ውሸት ነው። እኔ ትንቢት አልጀመርኩም። የእግዚአብሔር መንፈስ ቅዱስ የትንቢት መንፈስ እንደሆነ አምናለሁ። ግን ወጥቼ እንደዚህ ይሆንላል እንደዛ ይሆንላል ብዬ እየሰበኳችሁ አይደለም። እኔ ካልኳችሁ ክርስትና ውበቱ መስቀል መሸከም ነው። የክርስትና የመጨረሻው እንትን ግቡ የዘላለምን ሕይወት ማግኘት ነው። ክርስትና በክርስቶስ ኢየሱስ ላይ ማረፍ ነው። አሁን ሁሉ ሰው ደግሞ ለምንድን ነው ግን የላካችሁት? ለምንድን ነው የላካችሁት? እሺ አዲሱ ልስማችሁ እስቲ። ለምንድን ነው የላካችሁት? ኤርሚያስ አላችሁ ግን ወይ ዝም ብላችሁ ነው? አቡ በስተት ነው እንደምትልኩት? ያው አንድም ሰው የለም እኮ ላይቭ ላይ የሚልኩት ሰዎች ማለት ነው። አንድ ሰው ገባሽ
ሲንገር በረከት አቡ እንዴት ነህ? አቡ የሚባል አካውንት ዳንኤል እንዴት ነህ አቤል? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። አዎ ጌታ ይባርክ። ሁሉ ሰላም? አይ እኔ ይሰማል አይደል? ይሰማል። ሀሳብን እደግፋለሁ። ሰዎችን ከዚህ ከስህተት መንገድ እንዲመለሱ መናገር በጣም እኔ እደግፋለሁ እና በጣም ደስ ብሎኛል እና በዚህ በርታ ቀጥልበት ልል ፈልጋለሁ። ቴንክ ዩ ዳኒ፣ ተባረክ። አመሰግናለሁ። ተባረክልኝ። በረከት ወይ አቤል አቡና እንዴት ነህ? አለሁ፣ እግዚአብሔር ይመስገን። ሰላም ነው። ያው አይዘው እያዳመጥኩ ነበር። ብዙ መልካም ነገሮች አሉት ካወራቸውን አንፃር፣ ግን አሁን እነኝህን ሰዎች እንዲጀጅ ከማድረግ ይልቅ የሆነ እነሱን በውስጥ ማውራት የተሻለ አይሆንም ብለህ ታስባለህ? ለምንድን በውስጥ ማውራቸው? የግል ጸብ አለኝ እንዴ? ስለዚህ ያው እነኝህ ሰዎች በርግጥ አሁን እንዲመለሱ የግል ጸብ ሐሰተኛ አይመለስም። በረከት አይመለስም። የግል ሳይሆን ከወንድ ሰውን ከመወደድ ከአክብሮት አንፃር ነው። ምክንያቱም እነኚህ ሰዎች የወንጌል ሐሰተኛ ነብይ አይመለስም። እስቲ አንድ የተመለሰ ንገረኝ አንተ። በመጽሐፍ ከፈለክ በመጽሐፍ ቅዱስ ከፈለክ በታሪክ ውስጥ ከፈለክ በዚህ እኛ በምናውቀው እኔ እናንተ ባለንበት በዚህ ዘመን ይሄ ሰው ሐሰተኛ ነብይ ነበር ተመለሰ የምትለው ንገረኝ። ያው ሰው አይደሉም እንዴ አቤልዬ? ተኩላ ናቸው፣ ተኩሎች ናቸው። እኔ እንጃ። እኔ አሁን እነኚህ ሰዎች ምናልባት አንዳንድ ጊዜ ምን አለ መሰለህ አቤል፣ ከሞቅታ የተነሳም መዋሸት። ሞቅታ 10 ዓመት ሰው ሞቅ ይለዋል እንዴ? አንዳንድ ሰዎች የሆነ አንዳንድ ስታገለግል እኮ አንድ ምሳሌ ንገረኝ፣ አንድ ምሳሌ ንገረኝ የተመለሰ ሰው። በቃ ታዲያ አንድ ሰው ሳይመለስ ምሳሌ ሳይኖርህ ይመለሳሉ የምትለው ምን ላይ ተመስርተ ነው? ለምሳሌ አሁን እኔ የደከመው ክርስቲያን የሳተ ክርስቲያን ይመለሳል። ምንድን ነው ምሳሌ? የሉቃስ ወንጌል ምዕራፍ 15 ታሪክ፣ የጠፋው ልጅ ታሪክ። የጠፋው ልጅ አባቱ ትዝ አለው፣ ወደ አይምሮ ወደ ልቡ ሲመለስ ወደ አባቱ ቤት ተመለሰ። አሁን ላይ አንተ ወደ ዓለም ልትሄድ ትችላለህ፣ ልደክም ትችላለህ። እግዚአብሔር ፍቅር ሲነካ ወደ ቤቱ ትመለሳለህ። እኔ ጠፍቼ ነበር ተመልሻለሁ። ሌሎቻችሁም እዚህ ውስጥ ያላችሁ ሰዎች ትደክማላችሁ፣ ከቤተ ክርስቲያናችሁ ከህብረት ትርቃላችሁ፣ ትሸሻላችሁ፣ ዓለማዊ ነገር ውስጥ ትሰጥማላችሁ። ሱስ ውስጥ ሊሆን ይችላል፣ ሴሰኝነት ውስጥ፣ እርኩሰት ውስጥ ሊሆን ይችላል። ትሰምጡና እግዚአብሔር ትዝ ሲላችሁ ወደ ልባችሁ ስትመለሱ የጌታ ፍቅር ውስጣችሁን ሲያነቃቃው ወደ ቤተክርስቲያን ልመለስ። አሁን ኦርቶዶክስ ስትሆኑ ወደ ቤተክርስቲያን ልመለስ፣ ልቁረብ ትላለ፣ ንስሐ ልግባ ትላለ፣ ትመለሳል። በጌታ በክርስቶስ ኢየሱስ ከሆናችሁ ወይ ወንጌላውያን ከሆናችሁ ደግሞ ወደ ቤተክርስቲያን ልመለስ፣ ቸርች ልጅ ትላላችሁ። ይሄ የመመለስ ምልክት ነው። እስኪ እናንተ እዚህ ውስጥ ያላችሁ ሰዎች ካላችሁ አንድ ሰው ጠይቁኝ። መጽሐፍ ቅዱስ ላይ ያለ አንድ ሐሰተኛ የተመለሰ ሐሰተኛ ካለ ጠቁሙ እና አለቀ። እሱ ነው። ስለዚህ አይመለሱ። ምከራቸው ላልከው አይመለሱ እና ደግሞ እነሱ እንደማይመለሱ እያወቅ ለምን ስለነሱ ታወራለህ ካልከኝ ህዝቡ ይመለሳል ብዬ አምናለሁ። አንዳንድ ህዝብ ይመለሳል፣ አንዳንድ ግለሰብ ከነዚህ ሰዎች እስረኝነት ሊወጣ ይችላል ብዬ አምናለሁ።